የሆነች ሰፈር በግሬደን ስላገለገልን እንደ ትልቅ ነገር እንቆጥረዋለን። የሆነች ነገር ለእግዚአብሔር ቤት ስላደረግን እንደ ትልቅ ነገር እንቆጥረዋለን። ኖ ዞር ብላችሁ ተመልከቱ። አባቶቻችሁ በምንድነው ይሄን ወንጌል ያገለገሉት? እንደ ሙሉ ደስታ መከራን እየቆጠሩት ለኢየሱስ በማረጋቸው ደስ ይያላቸው። እኔና እናንተ ለምን ተነካን ብለን አለን። ለምን ተነካን፣ ለምን ተናገሩኝ ብለን ቤተክርስቲያን ጥለን እንወጣለን። ቢዚ ነን በራሳችን ጉዳይ። ኢየሱስ ግን እየመጣ ነው። ኢየሱስ ግን እየመጣ ነው። ስለዚህ እኔ ላበረታታችሁ ፈልጋለሁ። መምጫው እንደደረሰ አውቃችሁ በእግዚአብሔር ፊት በንስሐ ውደቁ በመጀመሪያ። በመቀጠል ደግሞ በድፍረት የእግዚአብሔርን ቃል መናገር ጀምሩ። መሰደብን ሳትፈሩ፣ መናቅን ሳትፈሩ፣ መጠላትን ሳትፈሩ፣ መገለልን ሳትፈሩ ይሄን የምስራች ወንጌል ለትውልድ ሁሉ አዳርሱ። ሃሌሉያ ሃሌሉያ። ብዙ አይነት ንግግር በመድሪቷ ላይ በስቷል። ኢየሱስ የሚሉ የለም የሚሉ ተነስተዋል። ኢየሱስ ተረት ነው የሚል ተነስተዋል። አይሁዶች እንኳን አያምኑትም። የገዛ ወገኖቹ ምን አላሉትም ይላል፣ አልተቀበሉትም። እስከ ዛሬ ድረስ አይቀበሉትም ኢየሱስን። እስከ ዛሬ ድረስ ኢየሱስ የእግዚአብሔር ልጅ ነው ብሎ አይቀበሉትም። መጽሐፍ ቅዱስ ግን እንዲላል ላመኑትና ለተቀበሉት የእግዚአብሔር ልጆች እንዲሆኑ ዘንድ ስልጣንን ሰጣቸው። ዛሬ የተሰጣችሁ ስልጣን እንድታስተላልፉ ነው፣ እንድትናገሩ ነው፣ ትውልድን እንድታድኑ ነው። አቅፋችሁ ቁጭ አትበሉ። ይዛችሁ ቁጭ አትበሉ። ማን በእናንተ ምክንያት ዳነ? ማን በእናንተ ምክንያት ወንጌል ማን ጋር ደረሰ? ኢየሱስ ጌታ ነው። ስለዚህ ተናገሩ። የኢየሱስ መምጫ ደርሷል። መንገድን ጥረጉ። መጥምቁ ዮሐንስ ተነስቶ መንገድን ይጠርግ ነበር። አንተ መሲሁ ነህ ወይ ሲሉት አይደለሁም፣ እኔ መንገድ ጠራጊ ነኝ። ከኔ በኋላ የሚመጣው ግን ኃያል ነው። ከኔ በኋላ የሚመጣው ግን በእሳት ያጠምቃል። የጫማውን ጠፍር ልፈታ የማይገባኝ ነኝ። እየመጣ ነው ተዘጋጁ እያለ ይጮሃል። ከበረሃ የተነሳ ድምጽ ነበር መጥምቁ ዮሐንስ። ዛሬ ታለን እኛ ዛሬ ከበረሃ የሚወጣው ድምጽ የታለ? ራሱን ጎሽሞ ለእግዚአብሔር ነገር የለየ መጥምቁ ዮሐንስ ነበር። እንደኔና እንደናንተ በድሎት ያማረ ምግብ አልበላም። ልብስ የግመል ጸጉር ነበር ይላል። የሚበላው ማርና አንበጣ ነበር ይላል። ዛሬ እኛስ ይሄን ያክል መስዋዕትነት እየከፈልን ወንጌል እናስተላልፋለን። እሺ መስዋዕትነቱ ይቅር፣ በዚህ ደና በሆነ ሰዓት እንኳን ወንጌል እያስተላለፍን ነው? ለዛውም እውነተኛ ወንጌል እያስተላለፍን ነው ወይ? ደውል እየደወልን ነው ወይ? መምጣቱን እየተናገርን ነው ወይ? ኧረ ኢየሱስ እኮ እየመጣ ነው። አስፈሪ ጊዜ ነው የሚሆነው። እንዴት ነው ተረጋግታችሁ ዝም ያላችሁት? አስፈሪ ጊዜ እኮ ነው የሚሆነው።